እንበለደዌ ወህማም እንበለጻማ ወድካም አመከመዮም ያብጻነ ያብጻይከሙ ለብርሃነ ትንሣኤ በፍስሐ ወሰላም እግዚአብሔር ያለ ደዌና ያለ ህማም ያለ ጻማና ያለ ድካም ለብርሃነ ትንሣኤው በሰላም ያደርሰን። የተወደዳችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ በውስጥም በውጭ አገርም ያላችሁ ኦርቶዶክሳውያን ኦርቶዶክሳውያት ሁላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቁ አብይ ጾም አደረሰን አደረሳችሁ። ከአብይ ጾም ደግሞ በሰላም በፍቅር በምህረት ጠብቆን ለዛሬ ዕለት ጸሎተ ሐሙስ በሰላም ስላደረሰን አምላካችን እግዚአብሔር የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም ምልጃ፣ የመላእክት ጥበቃ፣ የጻድቃን የሰማዕታት ተራዳኢነት ከሁላችን ጋር ሆኖ ሰሙነ ሕማማቱን ደግሞ ባርኮ ቀድሶ ጠብቆ አሁንም ለብርሃነ ትንሣኤ በሰላም እንዲያደርሰን ፈቃዱ ይሁንልን። እንደምታወቀው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ አላት፣ ሥርዓት አላት። ሕግ ወጽም ጽዮን እንደተባለ ሁሉ እቺ ቅድስት ቤተክርስቲያን የጌታችንና የመድኃኒታችን የኢየሱስ ክርስቶስን ታላቁን አብይ ጾም ከአጽዋማቱ በተለየ ሁኔታ በቅዳሴ በስብሐተ ነግ ማታ በስብከተ ወንጌል መርሃ ግብር እናት ቅድስት ቤተክርስቲያን አገልግሎት እየሰጠችን ዛሬ ደርሰናል። ዛሬ እንደ እግዚአብሔር ፍቃድ የምንነጋገርበት በጸሎተ ሐሙስ የተፈጸሙት የተከናወኑት መንፈሳውያን ክንውኖችን እንደ እግዚአብሔር ፍቃድ እናያለን። ከዚያ በፊት ግን ሰሙነ ሕማማት ጸሎተ ሐሙስ ከሰሙነ ሕማማት አንዱ አምስተኛ ቀን ስለሆነ ሰሙነ ሕማማት ማለት ምን ማለት ነው? ሰኑይ ምን ተፈጸመ? ሰሉስ ምን ተፈጸመ? ረቡዕ ምን ተፈጸመ? ብለን ሐሙስ ላይ የተፈጸሙትን እንደ እግዚአብሔር ፍቃድ እንማማራለን። ቅዱሳት መጻሕፍት ግብረ ሕማማት እያየን አባቶቻችን በነገሩን ቅዱሳት መጻሕፍት ባስተማሩን መሰረት የተወደዳችሁ ምእመናን ኦርቶዶክሳውያን ኦርቶዶክሳውያት ሰሙነ ሕማማት ሕማማት የሚለው ቃል ሐመ ታመመ ከሚለው ግስ የወጣ ሲሆን ለስም አጠራሩ ክብር ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙን ሞቱን የሚዘከርበት ነው፣ የምታሰብበት ነው። ሰሙነ ሕማማት ሰሙነ ሕማማት ከአብይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ብርሃነ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ይህንን ወቅት አስመልክቶ በመንፈስ ቅዱስ መሪነት ከአበይት ነቢያት አንዱ የሆነው ነቢየ እግዚአብሔር ኢሳይያስ ውእቱ ነሳ ደዌነ
ወጾረ ሕማመ እርሱ በእውነት ደዌያችን ተቀበለ ሕማማችንን ተሸከመ በማለት የነገረ ሕማማቱን ምስጢር አስቀድሞ በትንቢት ተናግሯል። ይህን የአብይ ጾም 8ኛ ሳምንት ሰሙነ ሕማማት አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስ የአዳምና የሔዋን ልጆቹ ፍቅር አገብሮት ከሰማይ ሰማያት ወርዶ በረከቷ ይደርብን ቃል ኪዳኗ ከኛ ጋር ይሁን። ከእናታችን ከቅድስት ድንግል ማርያም በአጭር ቁመት በጠባብ ደረት ተወስኖ ተወልዶ በአይሁድ እጅ ተይዞ ተገርፎ ተሰቅሎ ሞቱን የምንሰማበት ነው ወይም የምናስብበት ነው። በእነዚህ 6 ዕለታት ኦርቶዶክሳውያን ምእመናት ከተለያዩ ከጫወታና ከተለያዩ ስጋዊ ደስታ ተለይተው የጌታችን የመድኃኒታችን የእግዚእነ ኢየሱስ ክርስቶስን ሕማሙን ሞቱን ለኛ ሲል የተቀበለውን ጾቶ መከራ እያሰብን ቀን ከሌሊት ከቤተ ክርስቲያን ሳንለይ በተለየ ሁኔታ በጾም በስግደት እናሳልፋለን። ቅዱስ ወንጌል ሲነበብ ቅዱሳት መጻሕፍት ሲነበቡ ግብረ ሕማማት ሲነበብ እሱን በመስማት ከቤተ ክርስቲያን ሳንለይ ለኔ ሲል ተወለድክ ለኔ ሲል ተሰቀልክ ለኔ ሲል ሞትክ እሱ ቀራንዮን እያየን ቀራንዮን እያሰብን የምናሳልፈው ነው። የተወደዳችሁ ምእመናን ለዚህ እኮ ነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዳሴ በተቀደሰ ቁጥር በቅዱስ ያሬድ ዜማ አቤቱ ሞትህን እናስባለን እናምናለን መነሳትህንም ማረግህንም ዳግመኛ መምጣትህንም እየተባለ ቅዳሴ ላይ ከቅዱስ መጽሐፍ የተወሰደ ከቅዱስ ወንጌል የተወሰደ በቅዱስ ያሬድ ዜማ የምንሰማው ለዚህ ነው። የተወደዳችሁ ምእመናን ዮሐንስ አፈወርቅ በቅዳሴው ቁጥር 56 ላይ የወልድን መከራ የምናገር ምን አፍ ነው? የወልድን መከራ የምናገር ምን አንደበት ነው? እንዲህ ይላል። የተወደዳችሁ ምእመናን ሁሉን ያዘውን ያዙት ሁሉን የሚገዛውን አሰሩት ይሄው የአምላካችን የእግዚአብሔርን የባህሪ ልጅ ክርስቶስን አሰሩት በቁጣ ጎተቱት በፍቅርም ተከተላቸው በሚሸልተው ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተለ ወሰዱት እነሆ ሊቃነ መላእክት በመፍራት በመራድ በመንቀጥቀጥ ከፊቱ የሚቆሙለትን በአደባባይ ያቆሙት ኃጢአትን ይቅር የሚለውን ኃጢአሉት በመኳንንት በሚፈርደው ፈረዱበት ለሱራፌል ዘውድ የሚያቀዳጃቸው የሾህ ዘውድ የሾህ አክሊል አቀዳጁ ለኪሩቤል የግርማ ልብስ የሚያለብሳቸውን ለመዘበት ቀይ ግምጃ ለበሱት ኪሩቤል በእሳት ክንፍ ተሸፍነው ከፊቱ የሚቆሙለትን እርሱ ክፉ ባሪያ እጁን አጽንቶ ፊቱን ጸፋው የመላእክት ሰራዊት በፍጹም በደንገጥ ለሚሰግዱለት እየዘበቱበት በፊቱ ተንበረከኩ ይህን ያህል ትሕትና እንደምን ያለ ትሕትና ነው ይህን ያህል ትዕግስት እንደምን ያለ ትዕግስት ነው ይህን ያህል ዝምታ እንደምን ያለ ዝምታ ነው ይህን ያህል ቸርነት እንደምን ያለ ቸርነት ነው ይህን ያህል ሰውን ማፍቀር ሰውን መውደድ እንደምን ያለ እውነተኛ ፍቅር ነው ፍቅር የአብን የባህሪውን ልጅ ኢየሱስ ክርስቶስን ከዙፋኑ
ሳበው እስከ ሞትም አደረሰው። በደል የሌለበትን እንደ በደለኛ ሰቀሉት። ሕይወት የሰራውን ከበደለኞች ጋር ቆጠሩት። አዳምን የፈጠሩት እጆቹ በመስቀል ቀኑት። ተቸነከሩ ወዮ። በገነት የተመላለሱት እግሮቹ በመስቀል ቀኑት ተቸነከሩ ወዮ። በአዳም ፊት የሕይወት መንፈስን እፍ ያለ አፍ ከሐሞት ጋር የተቀላቀለ የቆመጠጠ መጸጻን አጠጡት ወዮ። የወልድን መከራ የምናገር ምን አፍ ነው? ምን ከንፈር ነው? ምንስ አንደበት ነው? የፍቅር ጌታ ሕማማት በተነገረ ጊዜ ልብ ይለያል፣ ህሊናም ይመታል፣ ነፍስም ትንቀጠቀጣለች፣ ስጋም ይደክማል። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ ይላል። የእግዚአብሔር ወልድ የኢየሱስ ክርስቶስን ሕማማትን መናገር አይቻልም። አሜን ወአሜን ላይኩን ብሎ ከመቀበል ውጪ መተንተንም አይቻልም፣ አንደርስበትም። የሰው ቢሆን ኖሮ ልኩ ይታወቃል፣ መጠኑ ይለካል በሚዛን። ከአእምሮ በላይ ነው። የሰው ልጅ ለሰው ውለታ ከዋለ ለአንድ ቀን ሊሆን ይችላል፣ ለአንድ እርምጃ ለ2 ሜትር ሊሆን ይችላል፣ ለአንድ ሚዛን ወይም ለአንድ ኩባያ ሊሆን ይችላል፣ ወይ ለአንድ ወር ደሞዝ ሊሆን ይችላል፣ ወይ ለአንድ ለሚያልፈው ስልጣን ሊሆን ይችላል። ለስም አጠራሩ ክብር ይግባው። እሱ ግን ሕይወቱን ነው የሰጠን። እንመጣበታለን ጸሎተ ሐሙስ። እሱ ግን ቅዱስ ሥጋውንና ክቡር ደሙን ነው የሰጠን። እሱ ግን ምንም ኃጢአት የሌለበት በደል የሌለበት ቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም፣ እነሆ የእግዚአብሔር በጉ፣ እነሆ ኃጢአት ዓለምን የሚያስወግድ አለ። በሰራው ኃጢአት በሰራው በደል በበደለው መጠን አዳምና ሔዋን ልጆቹ እኛ መከሰስ ሲገባ ክርስቶስ ተከሰሰ። እኛ መጠየቅ ሲገባ ክርስቶስ ተጠየቀ። ለስም አጠራሩ ክብር ይግባው። የተወደዳችሁ ምእመናን፣ ሆሳዕና ካለፈ በኋላ ከአብይ ጾም እንደገባ ሳምንታቱ እሁድ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህች ንጽሕት ቅድስት ሃይማኖት በእውነት እያንዳንዱ ሰንበታት ዕለተ እሁድ ስም አላቸው፣ ስያሜ አላቸው፣ የሚጠሩበት አላቸው። ከዘወረደ ከቅድስት ጀምሮ እስከ ሆሳዕና እስከ ትንሣኤ ድረስ። ከትንሣኤ በኋላ ያሉት ሰኑይ፣ ሰሉስ፣ ረቡዕ እንዳሁኑ እነሱም ከትንሣኤ በኋላም ስም አላቸው። አሁንም ከሆሳዕና በኋላ ሰኑይ አንጾተ ቤተ መቅደስ እና መርገመ በለስ፣ ዕለተ ሰሉስ የጥያቄ ቀንና የትምህርት ቀን፣ ዕለተ ረቡዕ ምክረ አይሁድ፣ አሁንም ረቡዕ የመልካም መዓዛ ዕለት፣ ረቡዕ የእንባ ቀን፣ ማርያምን ተእፍሪት ያለቀሰችበት ማረኝ ይቅር በለኝ ራራልኝ ያለች እንባ እኮ የተወደዳችሁ ምእመናን ሊቃውንት አባቶቻችን እንደሚያስተምሩን አበው እንደነገሩን እንደ ደም ነው እንባ። ያለ ምክንያት አይወርድም እንባ። እኛ የምናለቅሰው ለሌላ ነው፣ ወይ ለኑሮ ውድነት ነው፣ ወይ ደግሞ ስላጣን ነው፣ ወይ ለትንሽዬ ነገር ሊሆን ይችላል። እኛ ግን ማልቀስ ያለብን ለበደላችን፣ ለኃጢአታችን፣ ለመተላለፋችን ንስሐ ገብቻለሁ ወይ? ተጸጽቻለሁ ወይ? አበስኩ ገበርኩ ብያለሁ ወይ?
ስጋ ወደሙ ተቀብያለሁ ወይ? የቀራንዮ በግ አይደል ብለን የምንጠራው? አው ለትንሳኤ እንግዲህ በአቅሚቲ ዶሮ ያልገዛ የለም ቤት ውስጥ ወይም 1 ኪሎ ስጋ ለመውሰድ የማያቀድ የማያስብ የለም። ማን ነው የክርስቶስን ስጋ የሚበላ? ማን ነው የክርስቶስን ደም የሚጠጣ? አምላካችን እግዚአብሔር በቸርነት ያስበን። እንግዲህ ረቡዕ እነዚህ ምክረ አይሁድና መልካም የማዛ ቀንና የእንባ ቀን ካለቀ በኋላ ጸሎተ ሐሙስ አሁን ዛሬ የምንነጋገርበት ከጸሎተ ሐሙስ እንደ እግዚአብሔር ቸርነት ዕለተ ዓርብ ስቅለት አንዱ ስለ ሁሉ ሞተ ቀዳሚት ቀዳሚ ሲውር ጥብጠባ እንግዲህ ከዚያ በኋላ ብርሃነ ትንሣኤ በሰላም ያደርሰን። ዕለተ ሐሙስ አበውን እንዳስተማሩን ጸሎተ ሐሙስ፣ ምሴተ ሐሙስ፣ ትእዛዘ ሐሙስ፣ የሐዲስ ኪዳን ሐሙስ፣ ሕጽበተ እግር ሐሙስ፣ የምስጢር ሐሙስ፣ የነጻነት ሐሙስ ተብሎ ይጠራል ብሎ ያስተምሩናል። ጸሎተ ሐሙስ በዚህ ቀን ጌታችን አምላካችን ፈጣሪያችን መድኃኒታችን እግዚእነ ኢየሱስ ክርስቶስ ለስም አጠራሩ ክብር ይሁን። እርሱ የዓለም መድኃኒት የልጆችን ጸሎትና ልመና የሚቀበል ዘላለማዊ አምላክ ሆኖ ሳለ በዚህ ችለት በጌቴ ሰማኒ በአታክልቱ ቦታ ጸሎት አደረገና ጸሎት አስተማረን። ምንም የሌለበት አምላክ የባህሪ ልጅ ቅዱስ እግዚአብሔር ቅዱስ ኃያል አብ ቅዱስ ወልድ ቅዱስ መንፈስ ቅዱስም ቅዱስ ጸሎት ካደረገ በኋላ ለደቀ መዛሙርቱም ለኛም ትግሁ ወጸልዩ ከመ ኢትባኡ ውስተ መንሱት ወደ ፈተና እንዳትገቡ ትጉና ጸልዩ ናአኩተከ ከጨረስን በኋላ ሶበት ጸልዩ ከመዚ በሉ አቡነ ዘበሰማያት ታላቅ ጸሎት እኮ ነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ይህንን እኮ በተመስጦ ከልባችን እያነባን እያለቀስን ይቅር ባይ አምላክ እግዚአብሔር ይቅር እንድለን እያለቀስን ብንጸልይ እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። መዓቱ የራቀ ምህረቱ የበዛ ነው። ለዚህ ነው ጸሎተ ሐሙስ እሱ ጸልዮ ጸሎትን ስላስተማረን ነው። ለስም አጠራሩ ክብር ይግባው። ምሳሌ ሊሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለዚህ ጸሎተ ሐሙስ ተብላ ትጠራለች። የቅዱስ ማቴዎስ ወንጌል 26ኛው ምዕራፍ 36ኛው ቁጥር ማየት እንችላለን። የምስጢር ቀን ሁለተኛ ከሰባቱ ምስጢራት ቤተክርስቲያን መካከል አንዱ የሆነው እንግዲህ ይሄ ከሰባቱ ምስጢራት ቤተክርስቲያን ከአምስቱ ደግሞ አዕማደ ምስጢር ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን እናት ቤተክርስቲያን ቅድስት ተዋሕዶ ማህደረ መለኮት እንዲህ አርጋ ነው የኢየሱስ ክርስቶስን ቅዱስ ወንጌሉን የምታስተምረን። እችን ማህደረ መለኮት ቅድስት ቤተክርስቲያንን ተዋሕዶ እምነትን እግዚአብሔር በደሙ ያዋጃት እሱ ስለሆነ ይጠብቅልን። ምስጢረ ቁርባን የተመሰረተው በዛሬ ዕለት ስለሆነ የምስጢር ቀን ተብላ ትጠራለች። ሐሙስ ሲበሉም ጌታችን ፈጣሪያችን መድኃኒታችን እግዚእነ ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ህብስቱን አንስቶ ባረከ። እኛም ማዕድ ሲቀርብልን መባረክ አለብን፣ መቀደስ አለብን፣ መጸለይ አለብን። ከጌታ ከኢየሱስ ክርስቶስ ተማርን። በተለይ አበው ካህናት ደግሞ ካሉ ማዕዱን ባርከው ቀድሰው ቆርሰው ቡራኬ አያችሁ መጽሐፍ ቅዱስ እኮ ነው ቡራኬ ይሰጣሉ። ከዚያ በኋላ ይበላል።
ህብስቱን አንስቶ ባረከ ከባረከ በኋላስ ቆረሰ ከቆረሰ በኋላስ ለደቀ መዛሙርቱ በዛ በአልዓዛር ዘለምጽ ቤት በዛ ፋሲካ መሻገር ነገ ሊሰቀል ዛሬ ይህ ስጋዬ ነው እንኩ ብሉ አለ ይህ ምንድነው አለ የተወደዳችሁ ምእመናን ስጋዬ ነው ቅድም እንዳልኳችሁ ባለስልጣን ደሞዝ ይሰጣል መኖሪያ ቤት ይሰጣል መሬት ይሰጣል ስልጣን ይሰጣል እኛም ድቁና ተቀበልን ቅስና ተቀበልን አባቶችንን ይሰጣሉ ከዚህ ሁሉ የተለየ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጦታ ከስጦታ ሁሉ በላይ ይሄ ስጋዬ ነው ብሉ ሰው ስጋውን አይሰጥም ማንንም ነፍሱን አይሰጥም ማንንም ስጋውን ቆርሶ አይሰጥም ከስጋው በኋላ ከህብስቱ በኋላ ወነሳ ጽዋኒ ወአይኮተ ወሃቦሙ እንዘይብ ስትዩ እምኔሁ ኩልክሙ ጽዋውንም አንስቶ አመሰገነ እንዲህ አለ ጽዋውንም አንስቶ አመስግኖ ሰጣቸው እንዲህ አለ ሁላችሁ ከእርሱ ጠጡ ኃጢአትን ለማስተሰረይ ለብዙ ሰዎች የሚፈስ የሐዲስ ኪዳን ደሜ ይሄ ነው የቅዱስ ማቴዎስ ወንጌል 26ኛው ምዕራፍ 26ኛው ቁጥር ሁላችሁ ከዚህ ብሉ ሁላችሁ ከዚህ ጠጡ ጸሎተ ሐሙስ አንዱ የምስጢር ቀን ስጋ ወደሙ መሰረት የተጣለበት ክርስቶስ ኢየሱስ ማንንም የማያደርገውን ማንንም የማይሰጠውን እንኩ ነገ ሊሰቀል በቀራንዮ አደባባይ ዛሬ ህብስቱን ባርኮ ቀድሶ ጽዋውንም ባርኮ ቀድሶ ሰጠ ሁላችሁ ከዚህ ብሉ አለ ይህን ያደረገው 13 ቦታ ነው ይላሉ ሊቃውንት ደቀ መዛሙርቱ 12 ናቸው ለምንድነው ከ13 ቦታ ያደረገው ቢሉ ለርሱ እንኳን የሚቀበል እርሱ እንኳን ተቀብሉ ነው ያቀበላቸው ወስዶ ነው የሰጣቸው ለምን አንድም ጥዕሞ አጣምሞም ቀምሶ አቀመሳቸው እንዲል አንድም ለአብነት አንድም ነገ በልዕልተ መስቀል ላይ 13ቱን ሕማማተ መስቀል እቀበላለሁ ሲል ነው ለስመ ጠራሩ ክብር ይግባው ያማ ባይሆን ኖሮ ሥራኤ ካህኑ አማናዊን የጌታን ሥጋ ሳይቀበል ለሌሎቹ ብቻ አቀብሎት ይህን ነበርና ይላሉ አባቶቻችን ለዚህ ነው የሐዲስ ኪዳን ሐሙስ የተባለው መድኃኒታችን ኢየሱስ ክርስቶስ ራሱን የተወደደ መስዋዕት አድርጎ የገለጠበት በእንስሳት ደም ይቀርብ የነበረው መስዋዕት አብቅቶ አማናዊው የሐዲስ ኪዳን መስዋዕት ለድነት ዓለም የተመሰረተበት ዕለት በመሆኑ የሐዲስ ኪዳን ሐሙስ ተብሎ ይጠራል መድኃኒታችን ኢየሱስ ክርስቶስ ለስመ ጠራሩ ክብር ይግባውና ቅድም እንደ ተማማር ነው ቅድም እንደ ተጠቀስኩ ይህ ጽዋ ስለናንተ የሚፈሰው ደም የሚሆን የሐዲስ ኪዳን ሥርዓት ነውና ዳግም ሉቃስ 22:20 ላይ ማለት እንችላለን የተወደዳችሁ ምእመናን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የተወደዳችሁ ምእመናን ኦርቶዶክሳውያን ስንቶቻችንን ዛሬ በመምህረ ንስሐ አባቶቻችን በካህናት ትምህርት በሰበኪያነ ወንጌል ትምህርት የንስሐ አባቶቻችን ደግሞ በተለይ ሁኔታ እንዳስተማሩን ሕፃናትን ከማቁረብ
በዘለለ ሕፃናትን ከማቁረብ ባለፈ ስንቶቻችን ነን ስጋ ወደሙን የተቀበልነው? ስጋዬ ነው ብሉ ነው ያለ። ስጋዬ ነው ደሜ ነው ጠጡ አለ። የተወደዳችሁ ምእመናን በምድራዊ ሕይወት የምንበላውና የምንጠጣው ለስጋ ብቻ ነው የሚጠቅመው። የክርስቶስ ስጋና የክርስቶስ ደም ግን እነሆ ቅዳሴ በተቀደሰ ቁጥር ገና ከቤተልሔም አባቶቻችን ካህናትና ዲያቆናት በመሶበ ወርቅ በወርቀ ዘቦ ጃንጥላ በማዕጠንት ስጋ ወደሙን አጅበው ሲመጡ ከኋላም ከፊት ህብስት ዘወረደ እምሰማያት ወሀበ ሕይወት ለኩሉ ዓለም ለዓለም ሁሉ የሚበቃ ህብስት ምግብ እውነተኛ ምግብ ይሄ ነው። የቅዳሴ መጨረሻው የሚፈጸመው በስጋ ወደሙ ነው። የምእመናን የመጨረሻ ጉዞ የመንግስተ ሰማያት መግቢያ መታወቂያ ካርድ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እውነቱን እላችኋለሁ እሱም ከኔ ጋር ይኖራል እኔም ከሱ ጋር እኖራለሁ። የቅዱስ ዮሐንስ ወንጌል 6ኛው ምዕራፍ 35 ቁጥር ጀምሮ ማየት እንችላለን። ሕጽበተ እግር ማበሻ ጨርቅ ወስዶ ታጠቀ። በኋላውም በመታጠቢያው ኩስኩስት ውስጥ ውሃ ጨመረ። የደቀ መዛሙርቱን እግር ሊያጥብ ጀመረ። በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስ መጣ። እርሱም ጌታ ሆይ አንተ የኔ እግር ታጥባለህን አለው። ኢየሱስም ለስም አጠራሩ ክብር ይግባውና እኔ ማደርገውን አንተ አሁን አታውቅም በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም አታጥብልኝም አለው። ኢየሱስም ካላጠብሁ ከኔ ጋራ እድል የለህም። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴንም ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም። ሁለንተናው ግን ንጹህ ነው። እናንተ ንጹሃን ናችሁ ነገር ግን ሁላችሁ አይደላችሁም አለ። አሳልፎ የሰጠው ይሁዳን ያውቅ ነበርና ስለዚህ ሁላችሁ ንጹሃን አይደላችሁም አለ። እርሱን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህ አላቸው ያደረኩላችሁን አስተዋላችሁ? የተወደዳችሁ ምእመናን ከቅድስት ቤተ ክርስቲያን የሚሰጠውን ትምህርት፣ ስብከት፣ ቅዳሴ፣ ቅኔው፣ ማህሌቱ ሁሉ እናስተውላለንን? ዝማሬውንም ሁሉ እናስተውላለንን? ካላስተዋልነው ችግር ስብከቱን ካላስተዋል፣ ጥምቀቱን ካላስተዋል፣ ዝማሬውን ካላስተዋል፣ ቅኔውን ካላስተዋል፣ ዝማሬውን ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በእግዚአብሔር ቤት ስሙ እኮ እንደዚህ ነው። ቤተ እግዚአብሔር የእግዚአብሔር ቤት የሚደረጉትን ማናቸውንም መንፈሳዊ አገልግሎት ከዋዜማ ጀምሮ እስከ ታላቁ በዓል እስከ ሰሮተ ሕዝብ ድረስ የሚደረጉትን ማናቸውም ነገር መንፈሳዊ አገልግሎት ካልተገነዘብ ችግር ነው። ነገ አንድ ነገር ሲመጣ ቶሎ መሰናከል ይመጣል። ያደረኩላችሁ ነገር አስተዋላችሁን አለ። እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝ። መልካም አላችሁ። እንግዲህ እኔ መምህርና ጌታ ሲሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረኩላችሁ እናንተ ደግሞ እንድታደርጉ ዘንድ ምሳሌ ሰጥቻችኋለሁ። የቅዱስ ዮሐንስ ወንጌል 13ኛው ምዕራፍ 1ኛው ቁጥር እስከ 15 ማየት እንችላለን። የተወደዳችሁ ምእመናን ሕጽበተ እግር በእውነት ባለ ምስት ለባል ልጆች ለወላጆቻችሁ ታናሹ ለታላቁ እንዲህ ብታደርጉ መጀመሪያ እንግዳ ከቤታችሁ ሲመጣ የሚቀርበው ማዕድ አይደለም ይላሉ ሊቃውንት። የእግር ውሃ ነው። መጀመሪያ እንግዳ ከቤታችሁ ሲመጣ እግር በማጠብ በረከት ይገኛልና። እንግዲህ የተወደዳችሁ ምእመናን
የትእዛዝ ሐሙስም የተባለው እናንተ እንዲህ አድርጉ። አረንጓዴ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ በአትክልቱ ቦታ ለኛ ሲል ጌታችን በዓለም ተንገላታ የዛይ አትክልት ቦታ ስፍራ ነበረው አረንጓዴ ለምለም ለዛ ነው አረንጓዴ ሐሙስ የምትባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካለችበት አጽድ ወይራ ተላላቅ ዛፎች ዛሬ እንዳውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆኑን የሚያሳውቀው ዙሪያው በሙሉ በጌቴሴማኒ ምሳሌ በአጽድ የተሸፈኑ በመሆናቸው ነው ገዳማትም እንደዚያው እንግዲህ የእግዚአብሔር ቤተሰቦች ይህንን ሰሙነ ሕማማት በተለይ ጸሎተ ሐሙስ ነገ የምናከብረው በዓለ ስቅለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በብረት አበል መገፊያና መጋፊያው እስኪጋጠም ድረስ የኋሊት መታሰሩን ከአፍንጫው ደም እስኪወጣ ድረስ 25 ጊዜ በጡጫ መመታቱን ሶስተኛ 65 ጊዜ ከግንድ ጋር መጋጨቱን አራተኛ 120 ጊዜ በድንጋይ ፊቱ መመታቱን አራተኛ 365 ጊዜ በድንጋይ ፊቱን መመታቱን አምስተኛ ስድስተኛ 80 ጊዜ ጺሙን መነጨቱን ሰባተኛ 6666 ጊዜ ያለ ርኅራኄ በጭካኔ ለኛ ሲል ጌታችን አምላካችን ኢየሱስ ክርስቶስ መገረፉን ስምንተኛ አክሊለ ሦክ በራሱ ላይ መደፋቱን ዘጠነኛ 136 ጊዜ በምድር ላይ ማንንም ሳይበድል ንጹሕ ባህሪ ክርስቶስ እንዳልኳችሁ ቅድም አብ ቅዱስ ወልድ ቅዱስ መንፈስ ቅዱስ ግን ለኔና ለናንተ ሲል ይህ ሁሉ የሆነው ዘጠነኛ 136 ጊዜ በምድር ላይ መውደቁን አስረኛ ሳዶር አላዶር አዴራ ዳናትና ሮዳስ በሚባሉ አምስቱ ቅንዋተ መስቀል በችንካር መቸንከሩን 11 መረራ ሐሞትን መጠጣቱን 12 መስቀል ተሸክሞ መንገላታቱን 13 እና መጨረሻው መስቀል በመስቀል ተሰቅሎ መሞቱን እያሰብን ቀራንዮን እያየን ጌታ ሆይ ለኛ ስል ነው ይህን የሆንከው የማይሞት ሞትን ይሽረው ዘንድ ሞተ ሙታንን ያድናቸው ዘንድ ሞተ ለኛ ስል ነው ቤዛ ኩሉ ዓለም እኮንህ ብለን ይህንን ሰሙነ ሕማማት ይህንን ጸሎተ ሐሙስ ነገ ዕለተ ዓርብ እንዳው ዛሬ ጸሎተ ሐሙስ ጉልባን ወይም ትንሽዬ ቂጣ ቀምሰን ነው አክፍለን በአክፍሎት እሁድ ስጋው ደሙን የምንቀበለው የምንቀድሰው